ሰላም ሰላም የዚህ ቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ እያልኩኝ ዛሬም እንደተለመደው ሌላ ቪዲዮ ይዤላችሁ መጥቻለሁኝ። ከክፍል 1 እስከ ክፍል 7 ምን እንደሚመስል የሲኤስ ፕሮ መጠየቂያ ሞላል ለፌዝ 2 በዋናነት ለትሬድ ኤንድ አዘር ሴክተር አሳይቻችኋለሁኝ። እስካሁን ብዙ ቪዲዮዎች ሰርቻላችኋለሁኝ። ዛሬ ደግሞ ክፍል 8 ምን ይመስላል፣ ክፍል 9፣ ክፍል 10 ምን ይመስላል፣ እንዴትስ እንሞላለን የሚል ቪዲዮ ወደ እናንተ ይዤላችሁ መጥቻለሁኝ። ቪዲዮ እንደምትወዱት ተስፋ አደርጋለሁ። አሁን በቀጥታ ወደ ቪዲዮ እዚህ ጋር እንደምታዩት ክፍል 8 አስገብቶኛል ማለት ነው። ክፍል 7 እንደጨረስኩኝ በቀጥታ ወደ ክፍል 8 ነው ያሳለፈኝ። ክፍል 8 ምንድን ነው የሚለው በአሁኑ ወቅት ድርጅቱ ስራውን ሲሰራ ያጋጠመውን አንደኛ ዋና ችግር ይምረጡ ይላል። እዚህ ጋር 3 ዋና ችግሮች እንመርጣለን ማለት ነው። መቼ ያጋጠሙት? አሁን በምናጠናበት ሰዓት 2018 ማለት ነው። አሁን በምናጠናበት ሰዓት ድርጅቱ ያጋጠመው ችግር ካለ ችግሮቹን እዚህ ጋር ሜንሽን እያደረግን ወይም ደግሞ ቼክ እያደረግን እናልፋለን። ምንም አይነት ችግር ካላጋጠመው ግን ምንም አይነት ችግር አልገጠመውም የሚል አማራጭ አለ እዚህ ጋር ማለት ነው። እሷን መርጠን እናልፋለን ማለት ነው። ኦኬ። ስለዚህ አሁን 3 ችግሮች አጋጥሞታል ብለን እንነሳና ከዛ ችግሮችን መርጠን እንዴት ማለፍ እንችላለን የሚል የምናይ ይሆናል። አሁን በቀጥታ ወደ መጠየቁ እንሂድ። ማሳሰቢያ ይላል ችግሮቹ ከሌላ ወደሚቀጥለው ጥያቄ ታብሌት ላይ ባለፈው የፊት ቀስት ነክተው ይለፉ ይላል። ስለዚህ እነኚህ እየነካችሁ ይለፉ እያለን ነው። እነሱም ነክተን ነው የምናልፈው። ሁሌ እንደምናደርገው ነው። ሌላ አዲስ ነገር የለውም። ኦኬ። የመጀመሪያው ችግር ሊሆን የሚችለው የግብአት ወይም ደግሞ የሸቀጣሸቀጥ እጥረት፣ የመለዋወጫ እጥረት፣ ከባድ የሆነ የገበያ ውድድር፣ የስራ ማስኬጃ እጥረት፣ ተደጋጋሚ የማሽን ብልሽት፣ የመሰረተ ልማት ችግር፣ የውጭ ምንዛሬ እጥረት፣ የስራ ቦታ ምቹ አለመሆን፣ በዘርፉ ብቁ የሰው ኃይል እጥረት፣ የመብራት እጥረት፣ የመንግስት ህግና ደንቦች ጫና፣ ምንም ችግር አልገጠመም ይላሉ። ከነኚህ እኔ ለጊዜው የስራ ማስኬጃ እጥረት ወይም ደግሞ የግብአት ሸቀጣሸቀጥ እጥረት ልበል ይሄኛውና እኛዋን ልምረጥ። እኛዋ የመጀመሪያው ችግር ነች፣ ዋናዋ ችግር ነች ብዬ ልምረጥና ወደ 8.2 ክፍል 8.2 ያሳልፈኛል ማለት ነው። ክፍል 8.2 በአሁኑ ወቅት ድርጅቱ ስራውን ሲሰራ ያጋጠመውን ሁለተኛ የሚል ይሰመርልኝ ብያ ሁለተኛ ዋና ችግር ይምረጡ ይላል። እዚህ ጋር የመለዋወጫ እጥረት አንደኛ ካደረግነው የስራ ማስኬጃ እጥረት ሊሆን ይችላል ሌላኛው፣ ወይም ደግሞ የውጭ ምንዛሬ እጥረትም ሊሆን ይችላል፣ የመሰረተ ልማት ችግር ሊሆን ይችላል። ስለዚህ የስራ ቦታ ምቹ አለመሆን ብዬ ሁለተኛውን ችግር ልምረጥና እሷን ቲክ አድርጌ ወደ ቀጣይ አልፋለሁ። በቀጥታ ወደ ክፍል 8.3 አሳልፎኛል። በአሁኑ ወቅት ድርጅቱ ስራውን ሲሰራ ያጋጠመው ሶስተኛው ዋና ችግሩ ይምረጡ ይላል። ካለ እንመርጣለን፣ ከሌለ ደግሞ ምንም አይነት ችግር አልገጠመም የሚል መርጠን እናልፋለን። እችኛዋን ንብረት ለጊዜው ኔክስት አልኩ። አሁን ክፍል 8 በሚገባ ጨርሰናል ማለት ነው። በዚህ ክፍል 8 በዚህ መልኩ መሙላት እንችላለን። ካለው ችግር ያጋጠመው ነገር ካለ ችግሩን ሜንሽን አድርገን እናልፋለን። ምንም አይነት ችግር ካላጋጠመው ደግሞ ምንም አይነት ችግር አላጋጠመውም የሚል አማራጭ ስላለን ምንም የሚከብድ ነገር የለውም። ክፍል 8 ይህን ይመስላል። አሁን በቀጥታ ወደ ክፍል 9 አልፋለሁኝ። ክፍል 9 ደግሞ ራሱ የቻለ ቪዲዮ ይሰራለታል። ቀጣይ የምናየው ይሆናል። ለዛሬ ግን እዚህ ጋር ይብቃን። አመሰግናለሁ።